በለ ሩታ ደግሞ ልትጨማለቅብን ነው ጋይስ። አይ መግማት አይ መግማማት የእናንተ ሰዎች ድራማ ግን እንደው ማየት ትቼ ነበር እኮ። ደግሞ መጣው ደግሞ ይሄ የት ሀገር ዲያስፖራ ነው ባካችሁ? ሱፍ የለበሰ ሁሉ ዲያስፖራ ነው ያላችሁ ማን ነው? ሱፍ የለበሰ መኪና ያለው የተወጣጠረ ዲያስፖራ ነኝ ብሎ ያወራ ሁሉ ዲያስፖራ ነው። ደግሞ የሚያሽኮረመማት ነገርስ በስመ አብ ወወልድ ወመንፈስ ቅዱስ። አረ የልጅ እናት ነሽ ሩታ። አረ በስመ አብ ያንቺን የማይመጥን ስራውንም ደግመሽ ልትሰሪ ነው ማለት ነው። ይደብራል፣ የምር ይደብራል። ምክንያቱም የልጅ አባት ሆነሽ እናት ሆነሽ አብረሽን አስወጥተሽ ከዛ ወንድ ስታመጭ አስበሽዋል። እና ድራማ ቢሆን ምንም የማያስተምር ነገር ነው። እና ምንድነው አሁን እናንተ ማለት ነው እያሳያችሁን ያላችሁት? አንዲት ሴት ልጅ የሆነ ሰው ገንዘብ ካለው ከሱ ጋር መሄድ የሆነ ቁሳቁስ ነገር በቃ ሴቶችን ቁስ እንደሚያታልላቸው ከሀገር መውጣት በቃ እሷን ከሀገር ሊያወጣች ስለሆነ ዲያስፖራ ስለሆነ እሻልሽው ልታገቢው ነው። አይ ይሄ በጣም የሚከብድ ነገር ነው። እና አግብቶ ሊወስዳት ነው ብሎ ነው ያመጡት። እና የሰውዬ እኮ አሜሪካ ምናምን አይደለም ደግሞ አይ ወይ አዲስ አበባ ነው ወይ ቡታጅራ መኪናውንም ተውሶት ወይ ተከራይቶት ነው። ሱፉንም እንዲሁ ተከራይቶት። ፕሮሞሽን ብትሰራ ግን ያዋጣሃል። እና ሱፍ የለበሰው ሁሉ ዲያስፖራ ነው የሚመስላችሁ ሰዎች፣ ለእኛም እንደዛ የሚመስለን ዲያስፖራ ነው ብለው ያስባሉ ብላችሁ የምታስቡ ሞኝ ማለት ጅል ጅላንፎላ ማለት ነው። ይሄዛ ዲያስፖራ ምኑም አይመስልም ሲጀመር። መነጽር አደረገ፣ ሱፍ ለበሰ፣ አበባ ያዘ፣ ከዛ ዲያስፖራ። አረ እባክሽ የምረሽን ነው እንዴ? ያከስተሽ ልጅ ነው ያጎትሽ ልጅ ነው ምንሽ ነው? ወይስ ጎረቤታችሁ? ወይስ ደግሞ አንዱ የባንክ ሰራተኛ ነው አይደል? ሱፍ ያላቸው አብዛኛው ባንከሮች ናቸውና እሰይ ያስምርልሽ ሩታ ማለት ነው። አግብተሽ ልትሄጂ ነው በቃ። ልጅሽ ነሽ። የእንጀራ እናት የእንጀራ አባት እንዲያሳድገው ነው የምታደርጊው። ከአባቱ ነጠለሽ፣ ከዛ የእሱን አባት ከቤት አስወጥተሽ፣ ከዛ ሌላ አባት አመጣሽለት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ኧረ ዩቲዩብ ኧረ ተግማማችሁብን። ሩታዬ ሁሌም ትክክል ናት። እንደዛ አይነት ነገር የለም ሀቢብቲ። የምን ትክክል ነው? የምትወጃት ከሆነ ስትሳሳት አርሚያት። ድሮ እኮ እንደዛ አታድርጊ፣ እናትና አባትሽን ትተሽ አትምጪ፣ ጥሩ አይደለም ብንላት ነው ትታመታ። ይኸው መጨረሻ ሄዳ እናትና አባቷ ጋር ነው የወደቀችው። እሱ ጥሏ ሌላ ሴት ጋር ነው ሄደው። አሁን ይሄን ባል ይሄ ሮቤል የሚባል ሰውዬ እኮ ኖቤል የሚባል ሰውዬ እኮ ጥሩ ሰው እንዳልሆነ ነግሬያቸዋለሁ። ለእሷ በቃ ገደል የሚከታትን ምክር በሰው ዘንድ የሚያስጠላትን። አሁን አንተ ባላመጣውላት እያልክ ነው? ያንተ ጓደኛ ነው ምናምን ሾካካ፣ ሰው መሳይ ሾካካ። እና እኛ ሴቶች ገንዘብ ስናይ የሆነ የምንታለል የሚመስላችሁ ሰዎች ማለት ነው። እኛ የምንፈልገው ንጹህ ፍቅር ነው እንጂ ገንዘብ አይደለም። አሁን ግን ሩታ እንደዛ ነው እያሳየሽን ያለሽው። እሺ የሆነ ሰው ከዲያስፖራ ከውጭ ሲመጣ ከዛ መኪና ስላለው ከዛ ደግሞ ውጭ ሊወስድ ስለሆነ በቃ እናወራበታለን ምናምን ምናምን። ኧረ እባክሽ የምረሽን ነው እንዴ? ልጅሽ እኮ ሲያድግ ይሄን ቪዲዮ ያየዋል። ሲቀጥል ደግሞ ለልጅሽ የእንጀራ አባት ሳይሆን ማምጣት ያለብሽ አባቱ ጋር መኖር ነው እንጂ ጭራሽ እሱን አስወጥተሽ ሌላ ወንድ ሼም የለም እንዴ? እቃው የሱ ነው፣ ቤቱ የሱ ነው፣ ሶፋው የሱ ነው። ጭራሽ አብሮሽ የገዛው ሶፋ ላይ ተንፈላሶ እግሩን ሰቅሎ ቁጭ አይደብርም እንዴ ብሮ? ከባለትዳር ቤት ሄደ የሰው ሚስት ስትጀነጅን ማለት ነው። ስንት ሴት አለ አይደል? አንተ ደግሞ ምን አለ ፕሮሰሱን የጀመርኩለት እነ ኖቢል ሁሉን ነገር አረባከ ፓስፖርቷን ያለበትን ያውቃሉ ሁሉን ነገር በቃ እንደ አሻራም ሳትሰጥ እኔ በጣም የሚገርመኝ ነገር የውጭ ሀገር ፕሮሰስ ሲደረግ እኛ አናቅም እንዴ? ህፃን ነን እኛ ምንም አናቅም። በቃ የሆኑ ኢትዮጵያ ያሉ ሰዎች ብቻ ነው የሚያዩዋችሁ፣ ወደ ሀገር ወጥተው የማያውቁ። ፕሮሰስ ሲደረግ እኮ ማለት ነው ፓስፖርት ያስፈልጋል። ራሷ ሄዳ የሆነ ነገሮችን ማድረግ አለባት። ዝም ብሎ አይደለም እኮ። እና ዝም ብላችሁ እናንተ ግን ሁሉ ነገር አስጨርሳችሁ ትኬት ቆርጣችሁላት። ኦ ማይ ጋድ ትኬቱ ገና ነው። ኧረ በለው ስትሄዱ ማየት እንፈልጋለን። እስኪ ቶሎ ሄዱ፣ አፍጥኑት። እና እንግዲህ ከኋላ አብረሽ ደርሷል ማለት ነው። እዛው ጋር እየተላላጡ ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በአዲስ ቪዲዮ ከቸች ብለናል። ሩታና አብረሽን ይዘናቸው መተናል። ሩታ አሁን ላይ እስከ ዛሬ ደህና ነበረች ከወለደች በኋላ ማለት ነው። አሁን ግን በቃ ልትጨመላለቅ ልትግማማ ነው ማለት ነው።
በአብርሽ እንትን ብለን ደግሞ እሷም ሊጀምር ነው እንግዲህ ከወንድ ጋር ብያቸዋለሁ እኮ ዩቲዩብ አያዋጣም፣ እንደዚህ ካልሆነ አያዋጣም። ዩቲዩብ ካፕል ሙድ ይፈልጋል። በቃ አንዱ ሴት ጋር ሌላ ሴት ጋር አብርሽ ከወዱ አይደለም እንደዚህ ሴት ጋር የሚሄደው ዩቲዩብ ቪው ለማምጣት ይመስለኛል። እና ሩታም እንግዲህ እንደዚህ አይነት ነገር ልትጀምር ነው ማለት ነው ከወንድ ጋር እንግዲህ እየተላላጠች ምናምን ትመጣላችኋለች። እኔ ማንም አድናቂ አይደለሁም። ደስ የሚለው ነገር ማንም ምንም ነገር ቢያደርግ ምንም አይመስለኝም። ግን በጣም የምትወዷት እና የምታከብሯት ሰዎች እንደዚህ ስታረግ አይዞሽ በርቼ የኔ ጀግና ማለት ሳይሆን እኔም አከብራታለሁ፣ ወዳታለሁ። ጥሩ ልጅ ናት። ብቻ አሪፍ ነገር አላት። ግን ደግሞ አንዳንድ የሚያስጠላ ነገር ታደርጋለች። ምከሯት፣ እንደዚህ አታርጊ፣ ይሄ ነገር ጥሩ አይደለም። ምክንያቱም የልጅ እናት ነሽ። ልጅሽ ወደፊት የሚያየው ነገር ነው። ሰው የልጅሽን አባት ከቤት አስወጥተሽ ከዛ ሌላ ወንድ አምጥተሽ አሜሪካ ሊወስድሽ ስለሆነ ከሱ ጋር ታወሪያለሽ ምናምን። ኧረ እባክሽ፣ ይሄ ሰው እኮ ምን አይነት ሰው እንደሆነ አታቂ፣ ምን አይነት ባህሪ እንዳለው። ከአብርሽ የባሰም ሊሆን ይችላል። ወስዶ ደግሞ ምንም አያደርግሽም፣ ሚስት ነው የሚያደርግሽ። መቼም ወደ ውጭ ሰው አግብቶ ነው መውሰድ የሚችለው። ሶ ሚስቱ ነው የሚያደርግሽ። ስለዚህ ለልጅሽ አባት ሳይሆን የእንጀራ አባት ማለት ነው። በእንጀራ አባት የሚያድግ ልጅ ከአባቱ ነጥለሽ አባቱ እኔ ላሳድገው እኔ ለያዘው ከኔ ጋር እንኖር እያለሽ ከሱ ለይተሽ ሌላ ሰው ጋር ይሄ በጣም ይደብራል እና ጥሩ አይደለም። የልጅና ሆነሽ እንደዚህ ልጅ ቤቶሽ አስቀምጠሽ ሌላ ወንድ ጋር መላላጥ፣ እንደዚህ መገላለጥ ምናምን ውይ ጥሩ አይደለም። የምር ይደብራል። እና ደግሞ አንተ ኖቤልና እኔ ግርም ያለኝ የኖቤል አይደለም ፈረንጁ። እረ ሰው ግን ካዲ ነው ጋይስ። እጃ መዳፋሽ ሲያደርጋችሁ አያችሁ። በአብርሽ ነው የመጣ ይህ ፈረንጁ የሚባለው ካዲ። አቤልና ፈረንጁ በስማ የሚገርሙ ሽምጥጥ የሚያደርጉ ሸምጣጭ ናቸውና ፈረንጁ ደግሞ አብሮ እያቆዘቆዘ ሌላ ባል አላመጣ። አንተ እንደ ማስታረቅ ሽሮ ቢልስ እሺ የእሷ ዘመር ነው አብርሽን አይወደውም በል። አንተ እኮ አብርሽን እወደዋለሁ፣ አብርሽና ሩታ እንዲለያዩ አንፈልግም ከሚሉ ሰዎች መካከል አንተ አንዱ ነህ። ጭራሽ ባላመጣህላት በጣም ነው የሚገርመው። የምር ይሄን ያክል ክደት እና አብርሽ ደግሞ ከቸች ብሏል። ድራማ እንደሆነ እኮ ያስታውቃል። ድራማ ነው፣ ግን ድራማ ቢሆንም ለልጅሽ የማይሆን ድራማ ባሰሪለት ደስ ይላል። ምክንያቱም መጨረሻ ላይ ድራማ ነው ስለማትሉን እንደ ሪል ነው እየሰራችሁት ያላችሁት። ሶ አብርሽ ደርሷል ማለት ነው። መጨረሻ ላይ ያው ተነጋግረው እንደሚሰሩት ያስታውቃል። ምክንያቱም ድንገት አብርሽ ሊደርስ አይችልም። እንደዛ ነው። ሶ አብርሽ ደርሷል። እንግዲህ ድብድብ ይፈጠራል ማለት ነው። ልንገራችሁ ብዬ ነው ድራማውን። ማን ኖቤልና ፈረንጁ አብርሽን ይዛል፣ ኖቤል ደግሞ ያኛውን ይዛል። ካልሆነ ደግሞ ኖቤል ከዛኛው የሆነና ይደባደባል ማለት ነው። ሩታ ደግሞ ለምን መጣ ብላ አብርሽን ታመነጫጭቀዋለች እና አብርሽ ቤቱን ለቆ በመውጣቱ ሩታ አብርሽን ለማብሸቅ የበለጠ ተመችቷታል ማለት ነው። ጭራሽ ወንድ እያመጣሽ ከቤቱ እርብስ ማም። አሁን እኮ ሁለቱንም መምከር ሆነብን። አብርሽን ነበር በፊት ተው የምንለው፣ አሁን ደግሞ ሩታም ተጨምረች። እሷንም ተይ እያላችሁ እንግዲህ መከሩ። ሸቅሉ፣ የምር ሸቅሉ ዩቲዩበሮች።